በጎንደር ዩኒቨርሲቲ በተማሪዎች ላይ ፍንዳታ ተከስቷል። የተማሪዎችም ሕይወት አልፏል። ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ወቅታዊና አዳዲስ መረጃዎችን ይዘንላችሁ ወደ እናንተ ስንቀርብ በቀላሉ እንዲደርሳችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን ተጫኑ። ላይክና ሼር እንዲሁም ኮሜንት እያደረጋችሁ ቤተሰባዊ ግንኙነታችሁ እንድታጠናክሩ በአክብሮት እንጠይቃለን። ወደ መረጃው እናልፋለን። በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ ትናንት ምሽት የአርሰናልና ፒኤስጂ የቻምፒየንስ ሊግ ፍጻሜ ጨዋታ በሚተላለፍበት ወቅት በተከሰተ ፍንዳታ የተማሪዎች ሕይወት ማለፉንና ጉዳት መድረሱን የዩኒቨርሲቲው ተማሪዎች ነገሩኝ ሲል ቲክቫህ ኢትዮጵያ ዘግቧል። ተማሪዎቹ ፍንዳታው ቦምብ ነው ሲሉ የገለጹ ሲሆን ፒኤስቲቪ ውስጥ ጭንቅንቅ ብሎ ስለነበር ከቦምቡ በተጨማሪ ተረጋግጦ የተጎዳም አለ። ትክክለኛው ጉዳት ምን ያህል እንደሆነ ማወቅ አልተቻለም ብለዋል ነው ያለው ዘገባው። አክሎም አደጋው ስለተከሰተበት ሰዓት ሲያብራራ የአርሰናል ጨዋታ የመጀመሪያው 45 ደቂቃ ሊያልቅ ጥቂት ደቂቃ ሲቀረው ነው ፍንዳታው የተከሰተው ሲሉ ነግረውኛል ነው ያለው። አንድ ስሙ እንዲጠቀስ ያልፈለገ የጤና ሳይንስ ተማሪ አሁን ላይ በካምፓሱ ፖሊስ ገብቶ የፍንዳታውን መንስኤ እያጣሩ ነው ያለ ሲሆን አሁን ካምፓሱ ሰላም ነው፣ ግን ከዛ በፊት ከነበረው ሁኔታ የተወሰነ ነገር ተቀይሯል። ጠዋት ላይ የሞቱ ልጆች አስከሬን ወደ የቤተሰቦቻቸው ሸኝተናል። አሁን የተወሰነ የሐዘን ድባብ አለ፣ ግን ተረጋግቷል ብሏል ነው ያለው። በትክክል የሟቾች ቁጥር ባይታወቅም በእርግጠኝነት 2 ተማሪዎች ሞተዋል። ጠዋት የአስከሬን ሽኝት አድርገናል። አሁንም ቢሆን ሌላ የሞተ ተማሪ ይኖራል። ማታ ጉዳት ከደረሰባቸው ውስጥ በርካቶች በአምቡላንስ ወደ ጤና ተቋማት ተወስደዋል። ፍንዳታው ያስከተለው ጉዳት ከባድ ነው ሲልም አክለዋል። አብዛኞቹ ጉዳት የደረሰባቸው ተማሪዎች በካምፓስ ውስጥ በሚገኝ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑም ተጠቁሟል። በሰዓቱ ጨዋታውን ከፊት ወንበር ላይ ሆኜ እያየሁ ነበር ያለ አንድ ተማሪ ደግሞ የመጀመሪያው ጨዋታ ሰዓት አልቆ ለእረፍት ልንወጣ ስንል ነው ፍንዳታው የተከሰተው ሲል ቲክቫህ ነግሮኛል ብሏል። በጣም ትልቅ አዳራሽ ነው ኳስ የምናይበት፣ ግን በጣም ሰው ሞልቶ ተጨናንቋል። መግቢያ መውጫ የለውም። እያየን የነበረው በፕሮጀክተርና በቴሌቪዥን ነበር ሲልም ገልጿል። መጀመሪያ ላይ የሆነ የሮኬት አይነት ድምፅ ተሰማ። ከዛ ስንነሳ እንደ መብረቅ ነው ድፍን ያደረገን። ከፊታችን ብረት ስለነበር በድንጋይ መተውት ነው ብለን ነበር ያሰብነው፣ ግን ጭሱ በጣም አፈነን። በጣም ብዙ ተማሪ ነበር። እየተረጋገጥን በድንጋጤ ወጣን ሲል አስረድቷል። ውጭ ከወጣን በኋላ ብዙ ተማሪ መመታቱን አየን። እኔም መጀመሪያ ደህና ነበርኩ። ከወጣሁ በኋላ ላይ እግሬን ተመትቻለሁ። ምን እንደፈነዳ እንኳን አላወቅንም። እኔ ያየሁት የሞቱ 2 ናቸው። ሌላ አላየሁም፣ ግን ለሞት የሚያሰጋቸው አሉ ሲል አክሏል። 2 እግሬን ነው የተመታሁት። እስካሁን እግሬ ላይ የገባው የፍንዳታ ፍንጥርጣሪ አልወጣልኝም። ግንባሬንም ተመትቻለሁ ሲል በሰዓቱ የተፈጠረውን ገልጿል። ይህንኑ ፍንዳታ አስመልክተው የአካባቢው ነዋሪዎች ነግረውኛል ያለው ቲክቫህ ኢትዮጵያ ተማሪዎች መጎዳታቸውና ሕይወታቸው ያለፉ ተማሪዎች መኖራቸውንም መግለጻቸውን ዘግቧል። የሞቱ ተማሪዎች ቁጥር 3 እንደሆነ፣ 3 ሌሎች ተማሪዎች ከባድ አደጋ እንደደረሰባቸውና ከ30 ያላነሱት ላይ ቀላል ጉዳት መድረሱን እነዚሁ ቅርበት ያላቸው ሰዎች አረጋግጠውልኛል ብሏል ዘገባው። ስማቸው እንዳይገለጽ የፈለጉ ሌላኛው የጎንደር ነዋሪ በዩኒቨርሲቲው የምትማር አንድ ልጅ አለች። ብዙ ተማሪ መጎዳቱን ገልጻልኛለች። እኛም መረጃውን ሰምተናል ብለውኛል ነው ያለው። ምን ያህል ተማሪዎች እንደተጎዱና ስለ ፍንዳታው አይነት ግን አላውቅም ማለታቸውም ተዘግቧል። ቲክቫህ ኢትዮጵያ ጉዳዩን አስመልክቼ የተማሪዎች ህብረት አመራሮችን አነጋግሬያለሁ ያለ ሲሆን የቦምብ ፍንዳታ መከሰቱንና የተማሪ ሕይወት ማለፉንም አረጋግጠውልኛል ብሏል። ፍንዳታው በቦምብ ነው የተከሰተው። ተማሪዎች የዲኤስቲቪ ኳስ ጨዋታ እየተከታተሉ ባሉበት ሰዓት ነው የተከሰተው ሲሉም መግለጻቸውን ዘግቧል። የተጎዱ ተማሪዎችን በተመለከተ ለቀረበውም ጥያቄ ምላሽ የሰጡት አመራሮቹ የተጎዱ ተማሪዎች የሕክምና ክትትል እያደረጉ ነው ያሉት በርካታ ተማሪዎች ነበሩ። የተጎዱት ግን የተወሰኑ ተማሪዎች ናቸው። ውስጡ ያሉ ተማሪዎች ሙሉ አልተጎዱም ሲሉም መናገራቸውን ዘግቧል። ሕይወታቸው ያለፉ ተማሪዎችንም በተመለከተ 2 ተማሪዎች ለሕክምና ከገቡ በኋላ ሕይወታቸው አልፏል ብለውኛል ነው ያለው። የተማሪዎቹ አስከሬንም ለቤተሰቦቻቸው መላኩን አክለው መግለጻቸውን አረጋግጧል። ይሁን እንጂ ቲክቫህ ኢትዮጵያ ከዩኒቨርሲቲው አመራሮች መረጃ አለማግኘቱን ዘግቧል። ውድ ቤተሰቦቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን እንድታጠናክሩ እንዲሁም ለሌሎች ወገኖቻችን መረጃው በቀላሉ እንዲዳረስ እንድታደርጉ በአክብሮት እንጠይቃለን። ጤና ይስጥልን።